ፍርድ ቤቶች ካሁን ቀደም የነበራቸውን አሰራር በወረቀት ላይ የተመሰረተ በመሆኑ በመዝገብ መጥፋትና ለብልሽት በመጋለጥ ፈጣንና ቀልጣፋ አገልግሎት ለመስጠት ክፍተት ይስተዋልባቸው እንደነበር ይታወሳል። በአሁኑ ወቅትም ይህን ችግር ይቀርፋል የተባለ የዲጂታል ስርዓት በመዘርጋት በተለያዩ ፍርድ ቤቶች ማለትም በፌዴራል ከፍተኛ ፍርድ ቤቶች፣ በጠቅላይ ፍርድ ቤት፣ በደቡብ ምዕራብና በጋምቤላ ክልል ጭምር እየተተገበረ ይገኛል። የፋይሊንግ አገልግሎት ባለባቸው ቦታዎች ማመልከቻ ማቅረብ ብቻ ሳይሆን በራሳቸው ቀጥታ ወደ ስርዓቱ ገብተው ማመልከቻቸውን የሚያቀርቡበት የዳኝነት ክፍያ በዛው የሚፈጽሙበት ሁሉንም ሂደት በዚህ ስርዓት አጠናቀው መቅረብም ካልፈለጉ በአካል መቅረብም ካልፈለጉ በዚህ ስርዓት አማካኝነት በሚሰጣቸው ሊንክ ተጠቅመው ክርክሩን ማካሄድ የሚችሉበት ሙሉ ለሙሉ ወደ ፍርድ ቤት በአካል መምጣትን የሚያስቀር ስርዓት እየመጣ ነው። እሱን ደረጃ በደረጃ ወደ ስራ እናስገባለን። የፍርድ ቤቶች የተዘረጋ የሚገኘው የዲጂታል ስርዓት መተግበሩ ምን ውጤት አስገኝቷል ስንልም የተለያዩ የህግ ባለሙያዎችን ጠይቀናል። በቀላሉ አክሰሲብል የሆነ መረጃዎች ሁሉ አክሰሲብል ናቸው። ጊዜን ይቆጥባል፣ ገንዘብን፣ ጉልበትን ይቆጥባል። በብዙ ነገር ጠቀሜታ አለው። ዲጂታል አሰራሩ በጣም ጥሩ ነው። ለወደፊትም መበረታታት የሚገባ አሰራር ነው። ብዙ ነገሮችን ይቀንሳል። የሰዓት፣ የማቴሪያል እንደገና ደግሞ የትራንስፖርት ብዙ ኮስቶችን ይቀንሳል። የቴክኖሎጂ ስርዓቱን የመጠቀም አቅም ያለው ሰው አሁን ላይ ባለው ሁኔታ ጥሩ ነው ተብሎ ይታሰብ በቁጥር ደረጃ። ስለዚህ አብዛኛው ጠበቃ፣ የመንግስት አቃቢያን ህግ፣ በተለያዩ ተቋማት ውስጥ ተቀጥሮ የሚሰሩ ባለሙያዎች እንዲሁም ባለ ጉዳዮች ቴክኖሎጂ መጠቀም አቅሙ ያለው ሰው በቀላሉ ጉዳይን እንዲያቅ፣ እንዲከታተል እና በቤቱ ሆኖ ጉዳይን ማወቅ እንዲችል ትልቅ እድል ፈጥሯል። በጣም ነገሮችን አቅሏል። ለምሳሌ አሁን ፋይል ነምበር መያዝ ነው የሚጠበቅብን የቀጠሮ ቀን ቼክ ለማድረግ። ድሮ ግን እንደዛ አልነበረም። ችሎት ጸሐፊዎች ጋር ወይ አስተባባሪዎች ጋር ሄደን ነበር የምንጠይቀው። ይሄ በጣም ታይማችንንም ሴቭ እንድናደርግ አድርጎናል። በቀላሉ የምንፈልገውን መረጃ በዲጂታል መልኩ እንድናገኝ ረድቶናል። በ24 ቅርንጫፎች በምድብ ችሎቶች በቪዲዮ ኮንፈረንስ ጉዳያቸውን የሚከታተሉበት፣ በየትኛውም ቦታ ሆነው የፍርድ ቤት አገልግሎት ማግኘት የሚችሉበት፣ መዝገብ መከታተልና የተያዙ ቀጠሮችን ማየት፣ ቅሬታዎችንም መቀበል እንዲሁም መረጃዎችን መለዋወጥ የሚያስችል ነው። ይህ የዲጂታል ስርዓት ሙሉ ለሙሉ ያለንን አሰራር ወደ ዲጂታላይዝ የማድረግ ስራ እየተሰራ ነው። አሁን እየሰራ ነው ባለነው ሲስተም አንደኛ በኢንፍራስትራክቸር ዝርጋታው በኩል እሱን አጠናቀናል። በቀጣይ ወደ ስራ የምናስገባው በአጭር ጊዜ ውስጥ ወደ ስራ የምናስገባው ይህ በተለያዩ ፍርድ ቤቶች የተዘረጋውና እየተዘረጋ የሚገኘውም የዲጂታል ስርዓት ትግበራ ተደራሽ ባልሆኑ ቦታዎችን በማስፋፋት ሊተገበር እንደሚገባም የህግ ባለሙያዎች አስተያየት ይሰጣሉ። ወደፊትም መቀጠል አለበት። በጣም ትልቅ ነው። በገንዘብ በጊዜ ሲገመት በጣም እንትን ካልኩሌት አድርገህ ሲታዩ በጣም ከፍተኛ ነው። በክልሎችም እንደዚህ መስፋት አለበት። በዛው በሲስተም ውስጥ ነው ሁሉም ነገር የሚያልፈው። ስለዚህ ጠቀሜታው ብዙ ነው። እንዲሁ በቀላሉ የሚተነተን አይደለም። ቢበረታታና ተደራሽ ቢሆን በኔ በኩል በጣም አስፈላጊ ነው ብዬ ነው ማምነው። በጣም ከተስፋፋ ይሄ ፐርሰናል የምንሰራቸው ስራዎች ዲጂታል ይሆኑና የሰው አቅምን እንዲቀንስ ያደርጋሉ። በፌዴራል ፍርድ ቤቶች የተዘረጋው የዲጂታል ስርዓት በድምጽ የሚሰጠውን የፍርድ ወይም ጽሑፍ በመገልበጥ የሚቀይር በመሆኑ የዳኞችን ጫና ጭምር ያቃለለ ነው። ባለጉዳዮች ከቀጠሮ ጀምሮ እስከ ፍርድ ያለውን ጉዳያቸውን ባሉበት ሆነው እንዲከታተሉና እንዲያውቁም እድል የፈጠረ ነው። የዲጂታል ስርዓት አካል የሆነው የተቀናጀ የጉዳዮች ፍሰት አስተዳደር ስርዓት ወደ ስራ ይገባል ተብሎም እየተሰራ መሆኑንም የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ያነሳሉ። የተቀናጀ የጉዳዮች አስተዳደር ስርዓት አለ። ይሄ ስርዓት ሙሉ ለሙሉ ወደ ስራ ሲገባ እዚህም አዲስ አበባም ሆነ ከአዲስ አበባ ውጭ ያሉ የፌዴራል ፍርድ ቤት ተገልጋዮች ባሉበት ሆነው አገልግሎት ሊያገኙ የሚያስችል ቴክኖሎጂን እየመጣ ያለው የመጀመሪያውን በዚህ ስርዓት የሚላከው ማመልከቻ እውን ለማድረግ እየሰራ እንገኛለን። ይሄ የፍርድ ቤቱን የስራ ጫና ወጪ ቀንሷል። የተገልጋዮችን እንግልት ወጪ አስቀርቶላቸዋል። የእኛንም አስተማማኝ የሆነ ስርዓት እንድንዘረጋ አስችሎናል። መዝገቦች በሙሉ በዲጂታል መልክ ስለሚገኙ የመጥፋት የመደበቅ የመሳሰሉት ችግሮች ሙሉ ለሙሉ ማስወገድ ተችሏል። ተደራሽነቱ ላይ ትኩረት በመስጠት በተለያዩ ፍርድ ቤቶች ላይ የዲጂታል ስርዓትን የማስፋፋት ስራም እየተሰራ ይገኛል። ቴክኖሎጂው አሁን በደረሰበት ደረጃ የተወሰኑ አገልግሎቶችን መለወጥ ችለናል። ለማሳየነት ያህል በሙከራ ደረጃ እየሰራ ነው ያለው ከከፍተኛ ፍርድ ቤት ወደ ጠቅላይ ፍርድ ቤት
ከዚህ በፊት ይግባኝ ሲባል ሙሉ ፋይሉ ሙሉ መዝገቡ ተገልብጦ ወይም ኮፒ ተደርጎ እንዲመጣ ይደረግ ነበር። አሁን ያን አሰራር በማስቀረት ሙሉ ለሙሉ በዲጂታል አማካኝነት ይግባኝ የሚሉ ባለጉዳዮች ፋይሉ እንዲላክላቸው ብቻ መጠየቂያ ማመልከቻ ያቀርባሉ። ማመልከቻውን ተከትሎ በቀጥታ ፋይላቸው ወደ ፍርድ ቤት እንዲላክ ይደረጋል። ከዚህም በተጨማሪ በቀጣይ የጨረታ ስርዓቱን በቴክኖሎጂ የተደገፈ እንዲሆን የሚያስችል አሰራር ለመዘርጋትም ትኩረት ተሰጥቶ እየተሰራ ነው። ጨረታ ሂደቱ ላይ የሚነሱ ቅሬታዎችን ወይንም ውስንነቶችን ሙሉ ለሙሉ የሚያስወግድ በኦንላይን ንብረቶች የሚሸጡበትን እድል እንፈጥራለን። ያ የንብረት የሚሸጥበት ሰው የተሻለ ዋጋ እንዲያገኝ ያስችለዋልና ግልጽነትንም ያሰፍናል። ስለዚህ እነዚህ አሰራሮች ቀስ በቀስ ወደ ስራ እየገቡ ሲሄዱ ሙሉ ለሙሉ ያሉትን ችግሮች ማስወገድ ይቻላል ብለን እናስባለን።